ደህና ነህ አይደል? አጎቴ የሆነ ነገር አድርጎሃል ብዬ እኮ ተጨንቄ ነበረ። እንዴማ አቁም እኮ ምን ሆነሽ እንደዚህ ታዲያ? አንቺ ጉደኛ ደረስኩኝ ልትይ ነው የደወልሽው? ወይ መድረስ አንቺ ትቀልጃለሽ። ጉዶንኩ እኮ እኔ አላምንም። ቆይ ሀኒቾ ያውንም ሰርፕራይዝ አደረገሽ? ኡፍ ትትና ኡፍ። እኔ እዚህ በድንጋጤ ልቤ ልትወጣ ነው። አንቺ ስለ ሰርፕራይዝ ታወራለሽ አይደል? አንቺ አመረርሽ እንዴ? አባይ ቀጠረኝ ካፌ ውስጥ ማን ባገኝ ጥሩ ነው? የፈራሁት ደረሰ። ኡፍ ጓደኛዬ ምን እንደማድረግ ጨንቆኛል። በእርግጠኝነት ደግሞ አይቶኛል። በቃ አለቀልኝ። ኡፍ በቃ እሺ ተረጋጊ፣ እንደሚሆን እናደርገዋለን። ምኑን ተረጋጎት ጓደኛዬ? እኔማ ቁጭ ብዬ አልጠብቅም። እንዴ ምንድነው ይሄን ያህል? እሺ ቆየት ነሽ ልምጣ? አንቺ እንደዚህ አይነት ነገር ውስጥ ማስገባት አልፈልግም። ሁሉም ነገር እኔ እወጣዋለሁ። ሀና በዚህ ስሜት የትም አትሄጂም። በቃ የት ነሽ ልምጣ? ወደ ቤት እየተመለስኩ ነው። በቃ ደርሻለሁ። እሺ እሺ ተመለሽና ባለፈው የተገናኘንበት ቦታ ጠብቂ። ሲጀመር ሁኔታ አላማረኝም ነበር። እንዴት ነው ግን ያልጠረጠርኩት? ምኑን አትበለኝ። ከልጅቷ ጋር ያለ ግንኙነት ነው። ምን ማለቴ የታውቃታለህ ብለህ ነው? አረ ምንም የለንም። ታዲያ ማታውቃት ከሆነ ደውለህ ከቀጠርካት እንዴት እስከዚህ ሰዓት መጣ ቆየች? አረ ጋሼ እኔ ከፎቶ ውጪ እኔ የትም አላውቃትም። ምናልባት የሆነ ነገር አጋጥሟት ሊሆን ይችላል። እንደሱም ባይሆን እኔ ሳልነካት ምንም ነገር በጭራሽ መሆን የለበትም። አያድርገው እንጂ እንግዲህ ምን ይባላል። አንተ ደግሞ ምን አገባ? ትሰማኛል? ከየትም ብለህ ፈልገህ ታገኛታለህ። ግን ደግሞ ጋሼ እሷ እስክትደውል ድረስ እኔ ላገኛት አልችልም። እሷ አይመለከትም። እሺ ምን ግንፍል ሊያስፈልግ ቅሌታን ሽማግሌ። ዝም ብለሽ ነው እንጂ እኮ የተጨነቅሽው። እንዴትም ላይሽ አይችልም። ይልቅ ቢኒያምን አላገኘሽውም? መጥቶ ነበር? ስገባ አጎቴ ብቻ ነበር የነበረው። ብቻ ስለደነገጥኩኝ ልብም ብዬ አላየሁትም። እየሮጥኩ ነው የወጣሁት። እና አልደወለልሽም እንዴ? ቆይ ለምን እንደቆይሽ አልጠይቅም? ሚስኮል ያደርግልኝና መልሼ ስደውልለት ግን እያነሳ አልነበረም። በእርግጠኝነት አውቆ ነው የሚሆነው። የሆነ ነገር አድርጎት ይሆን እንዴ? በእናትሽ የሆነ ነገር ማድረግም አለብን። ኧረ አንቺ ልጅ እንዴ ግራ ተጋብተሽ ግራ አታጋቢኝ እንጂ ምን ሊያደርገው ይችላል? ቆይ ሌላ የተፈጠረ ችግር አለ? አጎቴ የሆነ ነገር ቢኒያምን ሳደርገው አይቀርም። ነግሬሽ ነበር እኮ። በቃ እንደፈሮት ሆነ ማለት ነው። እመኝኝ ሀኒቾ፣ ዝም ብለሽ ነው በባዶ ሜዳ ትጨናነቅሻለሽ እንዴ? አጎትሽ ቢያውቅ ኖሮ ሲጀመር እስካሁን ዝም አይልም ነበር። ታዲያ ምንም ነገር ካላወቀ እንዴት ነው ቢኒያም የቀጠረኝ ቦታ ሊመጣ የቻለው? ይሄ አጋጣሚ ነው የምትይ? በትክክል ደግሞ ራስሽን አታጨናንቂ። እኔ ምንም ቢፈጠር ያውልሽ ከጎንሽ ነኝ። እሺ እሺ፣ እንደዛ ይሆናል እንበል። ታዲያ ቢኒያም ምን አጋጥሞት? ይኸውልሽ አሁን የሚቀድመው ስለ ራስሽ ማሰብ ነው። ከዛ ቀጥሎ ነው ስለ ሌላ ሰው ማሰብ ያለብሽ። ምን ሆነሻል ማለት? አመሰግናለሁ። እሺ በጣም ጥሩ ጓደኛዬ ነሽ። ሁሌም ደግሞ ከጎኔ ነሽ። በጣም አመሰግናለሁ። እሺ ኧረ ምን አደረኩልሽና? ቆይ ለምን ነው የምታመሰግኝ? ደግሞ ይኸውልሽ እንዲህ እያልሽ አታርቂኝ። እሺ የራስ ሰው አይመሰገንም። በይሽ አሁን ተነሽ፣ ትንሽ ልሸኝሽ። ወይ ያታ ተስተንቀለው ዲን ያርሳት ሀና ነይ ፍጠኝ። አጎቴ አመመህ እንዴ? ሐኪም ቤት እንሂድ። አዎ አሞኛል። አንቺ ግን እንገሽ ሁሌም የማታረጅኝ ከሆነ ሁሌም ያመኛል። አንቺ ግን አንድ ቀን ስሜቴን ተረድተሽ አታውቂም። ይቅርታ። እኔ ሁሌ ስለ አንቺ አስባለሁ። አንቺ ግን እንገሽ በአንዲት ተራ ሴት ለወጥሽኝ። እሷ እኮ ተራ ሴት አይደለች። አየሽ አይደል? አሁንም ለእሷ ነው የምታዳዩ። ምን አለ ፊት ለፊትሽ ቆሜ እንኳን ቢያንስ እንገሽ ስለ እሷ ጥሩ ነገር ባታወሪ። እሺ አሁን ተረጋጋ አጎቴ። ምንም ተረጋጋሁት።
እኔ የአባትነት ወጉን ላሳይሽ ብል አንቺ ግን ምን እንዳደረግሽ እንደሆነ ታውቆሻል። አውቃለሁ አጎቴ፣ ለእኔ ከአባትም በላይ ነህ። እንደ እናትም እንደ አባትም አድርጋ አሳድገኸኛል። የእናትም የአባትም ፍቅር እንዳላጣ አድርጋ አሳድገኸኛል። ከአንተ ምንም አልወጣሁ። እኔ ከአሁን በኋላ ከአንቺ የምፈልገው ነገር ቢኖር ማለት ነው የትም ሆነ የትም ቦታ መሄድ የለብሽም። ከጎኔ እንዳትርቂ እሺ። ግን አትበይ። ቆይ እኔ እንደ አባትነት ማለት ነው ያጎደልኩብሽ ነገር አለ? ጠይቀሽኝ ያሳጣሁሽ ነገር አለስ? በፍጹም አጎቴ፣ አንተ ምንም አላሳጣኸኝም። ደግሞ እኮ አንተ ለእኔ አለህልኝ። ጓደኛዬ ግን ማንም የላትም። እዚህ መምጣት ትችላለች። እኔ ግን ልንገርሽ፣ ሁሌ እዚህ ቤት ስመጣ ላጣሽ አልፈልግም። ያጣሁሽ ለታ ግን ማለት ነው ውርድ ከራስሽ። ኧረ እኔ ከትትና መለየት አልችልም። ቆይ ምን እላታለሁ? ምንድን ነው የምላት? ቆይ ወይኔ ቢኒ፣ ለእሷ ብዬ እንደዚህ እንዳደረግኩ በምን ላስረዳት? ይሄኔ እኮ አኩርፋ ይሆናል እንጂማ ትደውልልኝ ነበር። ወይኔ ትትና ማልበል አባትሽን እንደምትፈልጊው ሰምቼ ነው የደወልኩልሽ። ጭራሽ እኔ እኮ ግን አፋልጉኝ አልለጠፍኩም። አላወቅሽኝም እንጂ እኔ የጠፋውን ሰው ለመጠቆም ሰከንድ አይፈጅብኝ። እንዴት ልታውቁታል? ለምን መተሽ አናወራም? ትንሽም ቢሆን ፍንጭ ልሰጥሽ እችላለሁ። ይቅርታ ግን እኔ ሰው እርዳታ አልጠየኩም። ሌላ ነገር አስበሽ ከሆነ ተሳስተሻል። እኔ እንደው ያው ከራሴ ታሪክ ጋር ስለተመሳሰለ ነው። ደግሞ የምትፈልጊውን ሰው እድሜ ልክሽን ስትንከራተች ከመፈለግ ለማዳን ነው። እሺ የት ነው ልምጣ? ወይ ደግሞ አድራሻውን በቴክስት ላክ። እሺ አፍጠኙ። ስራ ትቼ ነው የምመጣው። እሺ እሺ መጣሁ በቃ። ሰላም ትትና። ለምንድን ነው ልትረዳኝ የፈለግከው? አቸኩይ ልጄ፣ መጀመሪያ እንተዋወቅ። የኔን ስም እንኳን ታውቀዋለህ። ይልቅ አንተም አልበል። ሀብታሙ እባላለሁ። ስላወቅሽ ደስ ብሎኛል። እሺ አቶ ሀብታሙ፣ ለምንድን ነው ልረዳኝ የፈለግከው? ስለ አባቴ የምታውቀው ነገር አለ? ምን መሰለሽ ትትና፣ ነገሮችን በስሌት እንጂ በስሜት ከመራሽ ማለት ነው ትጎጃለሽ። እኔ አንቺን ከመርዳት ውጭ ሌላ ዓላማ የለኝም። እሱን ደግሞ ማመን ይገባሻል። ካለበለዚያ ምን? በዚህ ጸባይሽ እንኳን አባትሽን አይደለም ራስሽን ፈልገሽ ማግኘት አትችይም። ስለዚህ ትዕግስተኛ መሆን አለብሽ። ደግሞ ለሀገሩ አዲስ ትመስኛለሽ። ስለዚህ የሰው እጅ መያዝ አለብሽ። ስላሰብክልኝ አመሰግናለሁ። ግን ደግሞ ብቻዬን መቆም የምችል ሴት ነኝ። አውቃለሁ። ልታምኚኝ አልቻልሽ። ግን እኔ ልረዳሽ ዝግጁ ነኝ። አልፈልግም።
ደህና ነህ አይደል? አጎቴ የሆነ ነገር አድርጎሃል ብዬ እኮ ተጨንቄ ነበረ። እንዴማ አያውቁም እኮ ምን ሆነሽ እንድትጨስኩ ታዲያ? ደህና ነኝ እንዴ። አንቺ ለምን ደቆ ሰዓት መጪ ቀረሽ? አንተን የቀጠርኩ ካፌ ውስጥ አጎቴ ነበረ። አስበልጭሽ ነበረ እና ምን ተፈጠረ? ምንም ግን ምን ውዴ አታስጨንቂኝ። ምንድን ነው? አጎቴ ከማንም ሰው ጋር እንድገናኝ አይፈልግም። አሁን ራሱ የመጨረሻ ማስጠንቀቂያ ሰጥቶኝ ነው የወጣሁት። ወይኔ ውዴ በቃ አትጨነቂ እንደዚህ ነው። እኔ የምልሽ ትዕግስትሽን ሳላደንቅልሽ አላልፍም። እሺ በጣም አመሰግናለሁ። ግን በማን ወጥተሽ ነው? ነፍሷን ይማረውና በእናቴ ነው የወጣሁት። በጣም ሶሪ፣ ማንሳት የሌለብኝን አንሳውብሽ። አረ ችግር የለውም። ባይሆን ከጨረስን እኔ ልሂድ። እሺ ትሄጃለሽ። ከዛ በፊት እኔ ለአንቺ አንድ ተጨማሪ ነገር አስቤያለሁ። አረ አቶ ሀብታሙ ችግር የለውም። ውለታዎት ይበዛብኛል። እኔ አንዱ ራሱ እየከበደኝ ነው። አረ ምን ችግር የለውም። አንቺ ከጠቀመሽ ድርጅቴ የካሸሪ ቦታ ላይ ክፍት ቦታ አለኝ። ያንን ብትሸፍኝልኝ ምን ይመስልሻል? በጣም ደስ ይለኛል። በጣም አመሰግናለሁ። ለማንኛውም አሁን ጨርሰሻል፣ መሄድ ትችያለሽ። እሺ በጣም አመሰግናለሁ። አባ ሰዓት በጣም እየሄደ ነው። እቤት መሄድ አለብኝ። ቀድሞ ከደረሰ ደግሞ ጥሩ አይደለም። እሺ በቃ ልትሄጂ ነው? አዎ ልሂድ። ነገ ለመገናኘት ዛሬያችንን ብንጠብቀሽ። ምን አደርጋለሁ? ግን ራስሽን ጠብቂሽ ውዴ። እሺ በምልክልህ አድራሻ አሁኑም ቶሎ ና። ለትልቅ ጉዳይ ነው የምፈልግ። እሺ እመጣለሁ። እሺ ሰውዬው ደውሎ ነው? አዎ ማይ በቃ እደውልልሻለሁ። እሺ ታፍቀኛለሽ? እኔ ተናፍቀኛለሽ። ቻው ቻው። ሄሎ ሀኒዬ፣ እንዴት ነሽ? ድብርቱ ለቀቀሽ? አዎ ለቆኛል። አንቺስ ጋር ምን አዲስ ነገር አለ? አዲስ ነገር አለ፣ ግን በአካል ስንገናኝ ነው የምነግርሽ። መልካም ዜና መሆን አለበት። እኔ እንጃ፣ እሱን እንኳን እርግጠኛ አይደለሁም። አይ እንደዚህማ ግራ ካጋባሽ የሆነ አዲስ ነገር አለ ማለት ነው። ማውራት አለብን። በቃ እኔማ ቦታችን ላይ ነበርኩኝ። አቤል ልግባና ነገ እናወራለን። እሺ እኔ ቆንጆ። ምን ተፈጥሮ ነው? ይገርማል። ያኔ ለቤተሰቦቻችን ሁለታችን ነበር፣ ለቤቱ ደግሞ ታላቅ እኔ ነኝ። እሱ በጣም ጎበዝና ታታሪ ነጋዴ ነበር። እኔ ሳላገባ እሱ ቀድሞኝ አገባ። ከዛን ጊዜ ጀምሮ ነው በሀብቱ፣ በትዳሩ፣ በሁለመናው መቅናት የጀመርኩት። ባገባ በአመቱ ጊዜዋን ጠብቃ ሀና ተወለደች። ሀና በተወለደችበት ቤት ውስጥ ሁለቱንም ገደልኳቸው። ለዛ ነው ሀና ከማንም ሰው ጋር እንዳትገናኝ የምፈልገው። ታዲያ ይሄን ለኔ ለምን ትነግረኛለህ? ማለት ምን ያገናኘዋል? እችን ሴት አያት? ታስወግድልኛለህ? አልገባኝም ጋሼ። ከነገርከኝ ታሪክ ጋር የተገናኘ ነው? አሁን በጣም ያገናኘዋል። እንዴት? ይኸውልህ ልጅ ቢኒያም፣ የኔ ጠላት ብዙ ነው። ለዛም ደግሞ መጠንቀቁ አይከፋም። እንካ መጀመሪያ በደንብ ተከታተላትሽ። እሺ ጋሽ። እንዲያጉት መታል እንዴ? አጎቴ ጠራሽኝ እንዴ? ብቻ እስካሁን ያወራሁትን ወሬ እንዳለ አልሰማሁሽም በላይ። ወይኔ ይቅርታ ልጅ፣ ሰሞኑን ስራ ስለተደራረብብኝ ሀሳብ ሁሉ ተበታትኖ ስለነበረ ነው። ያንተን ቦታ የሚተካ ሰው ቀጥረህ ለምን ትንሽ አታርፍም? ያ ጥሩ ነው ብዬ አስባለሁ። አንተ ምን ትላለህ? ይሁንልኝ እንግዲህ እችን ቅመም የሆነች ልጅ ለአጎቷ ስታስ አደግሽልኝ አይደል? ለምክርም በቃሽ። በቃ እምቡጥ አበባውንሽ።
አጎቴ እየቀለድኩ እኮ አይደለም። የምር ግን ብታስብበት ጥሩ ነው። እሺ እኔ ልዩ ልጅ ያልሽኝ ነገር አስብበታለሁ። አሁን ግን ትንሽ ስለደከመኝ ረፍት ላድርግ። ስነሳ ግን ቡና እፈልጋለሁ። እሺ በቃ ግባና ረፍ። ግባሽ። ሄሎ አክስቴ፣ ደህና ነኝ። አንቺ እንዴት ነሽ? አይ ያው እስካሁን እየሞከርኩ ነው። እሺ አክስቴ፣ ምንም እንዳታስቢ፣ አኮራሻለሁ። እሺ። እኔ ደግሞ ሀና አይደለሁ። አሚን አክስቴ፣ አሚን። እሺ ሀና ሀና! አቤት አጎቴ። እንዴ ስራ ልትሄድ ነው እንዴ? አዎ እባክሽ ትንሽ ረፍዶብኛል። እንዲያውም ሰው ቀጥሬያለሁ። ቅድም ያነሳሽልኝ ሀሳብ ሳስብበት ነበር። እሺ። እና ሰው ቀጥረህ ነው? አሁን ዛሬ ስራ ትጀምራለች። ያው መቼም ታውቂዋለሽ፣ የእኛ ስራ ጥንቃቄ ያስፈልገዋል። ስለዚህ ከጎኗ መሆን አለብኝ። ጭራሽ ሴት ናት? አዎ ብታይ በጣም ጎበዝ ልጅ ናት። እንዴ ገና ዛሬ አይደል ስራ የምትጀምረው? ቆይ መቼ ነው ጉብዝናዋን ያየኸው? እንዲሁ ታስታውቃለች። ጥሩ ሰው እኮ እንደዚሁ ያስታውቃል። አጎቴ በቃ ሁሉም ሰው እንዳንተ ነው አይደለም የምታስበው? ሁሉም ሰው እንዳንተ ጥሩ ይመስላል እንዴ? ይኸውልሽ ልጄ፣ አብረን የምንሰራቸውን ሰዎች ማለት ነው እንደ ራሳችን አምነን መቀበል አለብን። ካላምንሽ ደግሞ አለመቅጠር ነዋ። ቢሆንም ግን ሰው አትመን። ትገርሚያለሽ። ልክ እንደ አባትሽ ነሽ። አባትሽ ታናሽ ቢሆንም አይምሮ፣ አሳሰቡ ከምንም በላይ አርቆ የሚያመጣቸው ሀሳቦች ሁሉ እንገርሽ በጣም ያስደንቀኛል። አንቺም ታዲያ ልክ እንደ አባትሽ ነሽ። የምር ግን አንተ እንደምትለው አይነት አባት ነበረኝ እንዴ? በሚገባ ልጄ፣ ከማወራለት በላይ ነው አባትሽ። አንቺም ብትሆኝ የእሱን አርአያ እየተከተልሽ ነው። ናፍቀሃል አይደለ? ለዛ ነው በጠዋቱ ስለሱ የምታወራው። ወንድሜ ቢሞትና ባላገኘው በአንቺ ውስጥ እሱን አየዋለሁ። አንቺ የእሱ ምትክ ነሽ። አመሰግናለሁ አጎቴ። የእኔ ምስኪን ልጅ አባት አይመሰገንም። በያሁኑ ሄድበት። እስከ መኝታ ቤት ስልኬን አቀብኝ። የአባትሽ ገዳይ መሆኔንም እንደዚህ በእነሱ ሀብት አደላቅሽ እንደምኖር ብታውቂ ምን ትይ ነበር? ያኩት በቃ ቻው። መልካም ቀን ይሁንልህ። እማዬ ልጆች ሲያጠፉ ቁጣቸውን፣ ሲሳሳቱ ምክራቸውን፣ ሲያለቅሱ ማባበላቸውን፣ ሲበሉ አጎራረሳቸውን፣ እንቅልፋቸው ሲመጣ ወላጆች ልጆቻቸው እንዴት እንደሚያስተኙ ብቻ ወላጆች ለልጆቻቸው የሚያደርጉትን ሳስብ እነዛ ነገሮች ከእናቴ ጋር ስላላሳለፍኩ ሁሌ እንቅልፍ ይነሳኛል። የአጎቴን ድምፅ ብቻ ነው ስሰማ ያደግኩት። ልደት በተከበረ ቁጥር የአጎቴና የጓደኞቻቸው ድምፅ ነው የሚሰማኝ። ግን እኮ እኔ ልክ እንደ ልጅ ዛሬ ነገ ይመጣሉ ብዬ እንደ ህፃን ነው የምጠብቀው። በእርግጥ አጎቴ ምንም አጉድሎብኝ አያውቅም። ግን እናቴ ዛሬም ስለ አንቺ ማሰብ አላውቅም።
ሄሎ ሄሎ። ምንድን ነው ድምፅሽ? አይ ምንም። ቆይ ምን እያደረግሽ ነው? እኔማ የደወልኩልሽ ያው የነገርኩሽን ስራ ዛሬ ልጀምር ስለሆነ እንድትጸልይልኝ ነው። እሺ። ምን አባሽ የምሬን እኮ ነው። አይዞሽ፣ ስራ አይደል እንዴ? ውጊያ እኮ አስመሰልሽው። ሰውየው እንኳን ጥሩ ሰው ይመስላል፣ ግን በቃ ድባቡ ደስ አይልም። የሆነ ውስጤን ሰላም የተሰማኝ አይደለም። እሺ ማሪ፣ በቃ ፈጣሪ ጠብቀሽ። አሜን። በቃ እሺ፣ ስመለስ እንገናኛለን። እሺ